በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የግብፅ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባት የሆኑት አቡነ ሽኖዳ የሲዲ ፊልሙን ወደ ቴፕ ካሴት የመገልበጥ መብቱን በመጠየቅ የመንፈሳዊ ፊልሙን ባርከው ሲከፍቱ ይታያል። በመቀጠልም በቅዱስነታቸው አቡነ ሽኖዳ ሦስተኛ ጸሎት የቅዱስነታቸው ረዳት የታሕታይጁ ኃይና ጳጳስ አቡነ ኢሳይያስ ቡራኬ በመስጠት ስለ ፊልሙ ይናገራሉ። እሳቸውም ይህን የሕፃኑን ሰማዕትና የቅድስት ኢየሉጣን ፊልም ጽሑፍ ያዘጋጀ ዶክተር ናቢል ራግሃብ ለምዕመናን አስተማሪ መሆኑን በመግለጥ በ3 ዓመት ዕድሜው በገዢዎች ፊት አማልክቶቻችሁ በሰው እጅ የተሠሩ ድንጋዮችና እንጨቶች ናቸው በማለት እውነተኛውን አምላክ ኢየሱስ ክርስቶስ ነው ብሎ በመመስከሩን እኔ ክርስቲያን ነኝ በማለት በእምነቱ ጽናት አንገቱን ለጎራዴ ሰጥቶ መሥዋዕቱን ይናገራል። እናቱን ኢየሉጣንን በተመለከተ በመልካም ሥርዓት ራሷን ለቤተ ክርስቲያን የሰጠች መልካም ሴት፣ ለእናቶች አርአያ የሆነች ብሩክ ሴት መሆኗን በመግለጽ ፊልሙን በመባረክ ሰጥተዋል። የቅዱስ ቂርቆስና የእናቱ ቅድስት ኢየሉጣ አጽማቸው በሚያዝያ ወር 1987 ዓ.ም በጃ ኃይና እና ታሕታይ ግዛት በሳሄል ሹሃግ ግዛት አጽማቸው በክብር አርፈዋል። አምላክ ሆይ ይህንን መጠጥ ባርክልን። አቶ ዮሴፍ ያዙ። አመሰግናለሁ ብፁዕነቱ። ያዙ። እናንተም አመሰግናለሁ ብፁዕነቱ። ሻዩን ቶሎ አድርሰልን። እሺ ብፁዕነቱ። ይባርኩልን። የጋዙ ሲሊንደር ባዶ መሆኑን ረስቼዋል። ኤልያስ እባክህ ሌላ ሲሊንደር አምጣልኝ። ብፁዕነታቸው እየጠበቁኝ ነው። የቅዱሳንን ምልጃ ተማምኖ ለተማጸነ ለሁሉም ታምር ይደረግለታል። እንዲህ ያሉትን እግዚአብሔር ይባርካቸው። ብፁዕነቶ እስኪ እንገሩን፣ ሰማዕቱ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ በዚህ ዘመንም ታምራት ያደርጋሉ? ኢየሱስ እንዲህ ያለ ጥያቄ መጠየቅ መብት አለ። ምክንያቱም ሁሉም በዓይኑ ካላየ አያምንምና ነው። አዎን ብዙ ተአምራት የተፈጸመ ነው። እንደዛ እንኳን ማለት ያልነበረም። ነገር ግን ብፁዕነቱ እንደሚያውቁት እዚህ ያሉት ምዕመናን ሁሉ የዋሆች ናቸው። እናም ብዙ ያወራሉ። እነዚህ የዋሃን ምዕመናን የተባረኩ ናቸው። የዋህነታቸው ቅንና ንጹሕ መሆናቸውን ያሳያል። ቅዱስ መጽሐፍ በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እንደ እባብ ልባሞች እንደ ርግብ የዋሃዎች ሁኑ ይላል። እንዲሁም በመዝሙረ ዳዊት መዝሙር 116 ቁጥር 6 እንዲህ የሚል አለ፣ ጌታ የተናቁትን አይተዋቸውም። ብፁዕነቶ ወደዚህ ከመጡበት ጊዜ ጀምሮ መንፈሳዊ አገልግሎት እየሰፋ መጥቷል። ጌታ ይራዳዎት። ብፁዕነቶ ሕፃኑ ቂርቆስ ባለሎት የተባለው ለምንድን ነው? ቢዛይንታይን አገር ልጆች የጆሮ ጉትቻ ያደርጉ ነበር። ከእኩዮቻቸው ጋር ሲጫወት የጆሮ ሎቲውን አይተው ባለሎቲው እያሉ ይቀልዱና ይጫወቱ ነበር። አሃ ይህ በሳህል ታህታ የሚጠራበት ቅጽል ስሙ ነዋ። ትክክል ነህ ኢየሱስ። ለነበረ መልካም ጊዜ አመሰግናለሁ ብፁዕነቱ። እንሄድ ዘንድ ይፈቀዱልን። ቆዩ፣ ሻይ ትጠጣላችሁ። እርሶ ካሉ እንቆያለን። እንዲያው ብፁዕነቱ ስለ ቅዱስ ቂርቆስና ስለ ፈጸማቸው ታምራት ይነግሩን ዘንድ መልካም አጋጣሚ ነው። የቅዱስ ቂርቆስና የእናቱ ኢየሉጣ ገቢረ ተአምራት አሁን ድረስ በቤተ ክርስቲያናችን በመፈጸም ላይ ይገኛል። ቶሎ በሉ እንጂ። እሺ። እሳት! ቅዱስ ቂርቆስ ተረዳ። ባለሎቴ
ቅዱስ ቂርቆስ ተራዳ፣ ቅዱስ ቂርቆስ እርዳን እባክህ። እሱ ይሸተኛል ልበል? አሁን አባታችን ድረስልን፣ ማር ቤቱ በሳት ተያይዟል። ጌታዬ ሆይ እርዳን። አምላካችንና ፈጣሪያችን ኢየሱስ ክርስቶስ ሆይ ስለ ቅዱስ ቂርቆስና እናቱ ኢየሉጣ ብለህ አድነን። ቤትህን አንተ ጠብቅ፣ የቂርቆስና የኢየሉጣንም ጭምር። ቅዱስ ቂርቆስ ሆይ በረከት ይደረግልን። ጌታ ሆይ ይህን ቃጠሎ ካንተ በቀር የሚያጠፋ የለም። ባርከን። በሰማዕቱ ቅዱስ ቂርቆስና በእናቱ ቅድስት ኢየሉጣ ጸሎት እንማጸናሃለን። በእግዚአብሔር ስም ይህ እሳት ይጥፋ። የእግዚአብሔር ድምፅ የእሳትን ላንቃ ያቀዘቅዛል። 3 ደቂቅን ከሚነድ እሳት ያዳንካቸው እግዚአብሔር ሆይ እኛንም ተራዳን። አሜን። እግዚአብሔር ይመስገን ምንም ነገር አልተቃጠለም። ቅዱስ ቂርቆስ ያደረገልንን አየህ? ቅዱስ ቂርቆስ ወይ ባርከን፣ ቅዱስ ቂርቆስ ወይ ባርከን። አባታችን ምንም የተቃጠለ ነገር የለም አለ እንዴ? አረ ምንም የለም፣ ሁሉም እንደነበረ ነው። የበሩ እጀታ ብረት ከመቅለጡ በስተቀር ማር ቤቱ ምንም አልሆነም። የእግዚአብሔር ቃል የእሳትን ላንቃ ያቀሰቅሳል። የእግዚአብሔር ቃል ዓለምን ያናውጻል። ጌታ ሆይ ክብር ምስጋና ይገባሃል። ልጆችህን ሁሌ የማትረሳ በቅዱሳንህም ሁሌ የተባረክ ነህ። ማነህ አንተ? አቶ አዲ ወደ ቤተ ክርስቲያን ነው የሚሄዱት? አሁን ልጄ። ግን እኮ ቤተ ክርስቲያን በዚህ በኩል አይደለም። ታዲያ ቤት ነው። አሁን የት ነው ያለሁት? ምን የኔ ነገር ልጄ፣ ዛሬስ ተዘናግቻለሁ። ወደ ቤተ ክርስቲያን እኔ ያደርሰውታለሁ። የት እንደሆነ ታውቀዋለህ? አዎ። እንሂድ ልጄ። ለመሆኑ ማን ነው ስምህ? የማንስ ልጅ ነህ? እዛው ስንደርስ እነግርዎታለሁ። እሺ። ለምንድን ነው የተከፉት? በዓለ ትንሣኤ ተቃርቧል። እኛም ደስ ብሎናል። የአሁኑ በዓል ግን ከብዶናል። ይኸውልህ ልጄ፣ ባለቤቴ 2 ሸሚዞችን ትሠራ ነበር። ኩኪስና የምወዳቸውን ብስኩቶች ታዘጋጅ ነበር። ግን ምን ያደርጋል፣ ወድቃ እጇን ተሰብራለች። እኔም አይነ ስውር ነኝ። ያለ እርሷ ማንም የለኝ። አቡላ የተባለ ወጌሻ አለ። የታወቀ ወጌሻ ነው። እርሱ ያድናታል። ወደ እርሱ ማን ይወስደኛል ብለህ ነው? እኔ አይነ ስውር ነኝ። እኔ እነግርልዎታለሁ። አሁን ወደ ቤተ ክርስቲያን እንሂድ። ቤተ ክርስቲያኑ ይኸውሉ ደርሰዋል። ወደ ውስጥ ያስገባው ዘንድ ያንኳኩ። ቆይ እስኪ ከመግባቴ በፊት ስም ማን እንደሆነ በታታ የማን ልጅ እንደሆንክ ንገረኝ እንጂ። እኔ ቂርቆስ ነኝ። ቂርቆስ? ታላቁ ሰማዕት? ጌታ ሆይ ክብር ይገባሃል፣ ክብር ይገባሃል። ወይኔ ምን ሆነሻል? ለወጌሻው እንዲመጣ አላክንበትም ነበር እንዴ? ጊዜው መሸኮ፣ እሱም እስካሁን አልመጣም። የሰማዕቱን ቃል አትጠራጠሪም አይደል? እግዚአብሔር ይቅር ይበልን። ግን እኮ ስለ ወጌሻ የነገረን በቂ ነው። የቀረው ነገር የኛ ጉዳይ ነው።
የሰማዕቱን ቃል አምነን በጥንቃቄ ልንቀበለው ይገባል። ሰማዕቱ ወደ ወጌሻው ሄዶ እንደሚነግርልን ቃል ገብቷል። ማድረግ ያለብን ነገር ቁጭ ብለን መጠበቅ ብቻ ነው። ይኸው መጣ። አንቺ እምነት የጎደለሽ ለምን ትጠራጠሪያለሽ? እኮ ለምን ትጠራጠሪያለሽ? ለምን ትጠራጠሪያለሽ? እንዴት ነህ? ወጌሻ አብዱላሂ ነኝ። እንዴት ነህ አቶ አብዱላሂ? ደህና ነኝ፣ ደህና ነኝ። ግባ። እንኳን ደህና መጣ። እስኪ ንገረኝ፣ ስለ ባለቤት የነገረ ማን ነው? አድራሻዬን የተሰጠ ማን ነው? አንድ ትንሽ ሕፃን ልጅ ነው፣ መልከ መልካም የሆነ ልጅ። ባለቤቴ የደረሰባትን አደጋ ሁሉ ነገረኝ። ይህ ልጅ ቅዱስ ቂርቆስ ነው። እግዚአብሔር ይባርከው። ወደ ቤተ ክርስቲያን ሲሄድ ወደ እኔ መጥቶ መንገድ እንደተሳሳትኩኝ ነግሮኝ ወደ ቤተ ክርስቲያን ወሰደኝ። አይነ ስውርና ረዳት የሌለኝ መሆኔን ያውቃልና እርሱ ነው ስለ አንተ የነገረኝ። እግዚአብሔር ይባርከው። ና እዚህ ነው ያለችው። አሁን ይሻልሻል፣ ቶሎ ትድኛለሽ። ምንም አትፍሪ፣ አትፍሪ። ይሄ ምንድን ነው? ይሄ ምንድን ነው? ቀስ እግዚአብሔር ሆይ ተራዳን፣ አትፍሪ። የስብራት አይደለም። እጅግ ለአንድ ሳምንት ያህል በቀርከሃ ይታሰራል። ወዲያውኑ ነው የሚሻልሽ። አመሰግናለሁ። ቅዱስ ቂርቆስ ሆይ ምስጋና ይግባ። እጥፍ ድርብ ደስታን ያደረክልኝ። እንግዲህ ከኩኪሱ በተጨማሪ ብስኩቶች እንድታዘጋጅ። በእርግጥ በመንደራችን በታህታ የተፈጸሙ የቅዱስ ቂርቆስና የእናቱ ቅድስት ኢየሉጣ ገቢራተ ተአምራት እጅግ ብዙ ናቸው። ፍጻሜም የለውም ብንል ይሻላል። እነሱን ለተማጸናቸው ሁሉ እርዳታቸው በፍጥነት ይደረግለታል። ኢሬንዚ ግን ቂርቆስ ማለት ምን ማለት ነው? ቂርቆስ የግሪክ ቃል ነው። ትርጉሙም የእግዚአብሔር ቀን ወይም የእግዚአብሔር ምሕረት ማለት ነው። እስኪ እነ ቅዱስ ቂርቆስ ካደረጓቸው ተአምራት አንዱን ንገሪ። ብዙ ተአምራትን አድርገዋል። አንዲት ሴት ፎቅ ላይ ካለው የቤቷ ደርብ ላይ ልብስ ታሰጣ ነበር። ልጇ ከጎኗ ቆሞ ነበር። ከሱ በረንዳ ዞር በል እንዳትወድቅ እኮ ነው የምልህ አንተ ልጅ። ከሱ ግንብ ጠርዝ ዞር በል ነው የምልህ። አንተን ስጠብቅ ነው ወይንስ ስራዬን ልስራ? አንተ ልጅ አታድርግ የምትባለው ሁሉ አሰማ። የት አለ? ወይኔ ልጅ ፍጠን፣ ሐኪም ይዘና አሁን ድረስ ራሱን ስቷል። ቶሎ ይዤ እመጣለሁ። ዞር በሉልኝ ልጄ፣ ዞር በሉልኝ ልጄ፣ ልጄ አንጀቴ። ኢየሱስ ክርስቶስ ድንግል ማርያም ቅዱስ ቂርቆስ ድረስልኝ። ምንም አልደማም። እግዚአብሔር የተመሰገነ ይሁን። አትጨነቂ። ቅዱስ ቂርቆስን የተማጸነው ሁሉ አያፍርም፣ ታምር ይደረግለታል። ቅዱስ ቂርቆስ የኢየሱስ ክርስቶስ ተወዳጅ፣ ዛሬ ክብረ በዓል ነው። አንተ የልጆች ጠባቂ፣ እባክህ ኢየሱስ ክርስቶስ ልጄን ይፈውስልኝ ዘንድ ቅዱስ ቂርቆስ ሆይ እማጸንሃለሁ። ቅዱስ ቂርቆስ፣ ቅዱስ ቂርቆስ፣ ቅዱስ ቂርቆስ፣ ቅዱስ ቂርቆስ በእውን አይኖች ያዩ። እግዚአብሔር ይባርከው፣ እግዚአብሔር ይባርከው። ቅዱስ ቂርቆስ ታምርን ይሰራል ብዬ ነግሬሽ አልነበረም? ከሶስተኛ ፎቅ አይደል የወደቀው? አሁን ዶክተር፣ አሁን የሚያም ነገር አለ? አይ ተነስተ መራመድ ትችላለህ? አሁን እችላለሁ። ለምን አታሳየኝ? ተነስ ልጅ አሳየኝ። እግዚአብሔር ይባርክ። አድምጡ፣ ወደዚህ ስመጣ ይህ ያየሁት ነገር ይሆናል ብዬ አልጠበቅኩም ነበር። የተፈጠረው ነገር መቼም ተአምር ነው። ከመድኃኒት ጋር ምንም የሚያገናኘው ነገር የለም። ቅዱስ ቂርቆስ ነው ሕይወቱን ያዳነው። የሕፃናት ጠባቂ ነው አይደል የሚሉ። እግዚአብሔር ይባርክ ቅዱስ ቂርቆስ። ቅዱስ ቂርቆስ በጣም ነው መወደው። እሱም ሕፃናትን በጣም ይወዳቸዋል። ከእነርሱም ጋር መጫወት ያስደስተዋል።
በዚህ በመንደራችን የተደረገውን ተአምር ልትነግሪኝ ትችያለሽ? በጣም የታወቀ ተአምር ለናዳር እናት ተደርጎላታል። ይኸውልሽ ሲወለድ ጀምሮ በቃ እንዲሁ ነው። ሐኪሞቹ ሊፈውሱት አልተቻላቸውም ኑሮ። ናዳር ሲወለድ ጀምሮ እግሩ ሰላላ ነው። የላይኛው እግሩ ወደ ውስጥ የሰረጎደ እንዲሁም የውስጥ እግሩ ደግሞ ወደ ላይ ጎበጠ ሲሆን ቅልጥሙም ሰላላ ነው እና ከተወለደ ጊዜ ጀምሮ መራመድ አይችልም። ቀጥ ብሎ መቆምም አይችልም። ይህን ሁሉ ዓመት እንዲሁ ነው። ይህን ሁሉ ዓመት በየ20 ቀኑ ማጃ ቀርከሃውን ይቀይሩለት ነበር። ግን ይሄ ምን ጥቅም አለው? ምንም አልፈየደለትም ባክሽ። እስካሁን ድረስ እግሩ ሰላላ ነው። አይራመድ፣ ቀጥ ብሎም አይቆም። ቀርከሃው እንኳን ተነስቶለት። ኧረ ተይ፣ ሁሉም ሰው የእርሱን ነገር ለእግዚአብሔር ትተሽ የመጣብሽን ነገር በጸጋ መቀበል ነው ይለኛል። ዛሬ የቅዱስ ቂርቆስና የእናቱ የቅድስት ኢየሉጣ ክብረ በዓል ነው። የጸሎት ጉባኤ ላይ ለመገኘት ወደ ቤተ ክርስቲያን ትቼሽ መሄዴ ነው። አንቺስ ታድለሻል። እኔም ብሄድ በወደድኩ፣ ግን ናዳርን ለማን ጥዬ ሄዳለሁ? አባቱ እንደሆነ የማታ ተረኛ ነው። እባክሽን በጸሎትሽ አስቢኝ። ልጅሽ ታመመ እንኳን በሰርክ ጸሎት ላይ እንደ ልጅ ምእመናን ላታሳሳፊ ኖሯል ማለት ነው። ጌታዬ ኢየሱስ ክርስቶስ ስለ እኛ ኃጢአት ብለህ ተሰቀልክ። ስለ ቅዱስ ቂርቆስ ምልጃ ብለህ ናዳር ልጄ በእግሩ የሄደ እንደሆነ ስዕለቴን አስገባለሁ። ትልቅ ፍየል አመጣለሁ። ልጄ ናዳር ራሱ ስዕለቱን ለቤተ ክርስቲያን ያስገባል። እማዬ መብራቱን አብሪልኝ። መሽቷል እኮ ልጄ፣ መተኛት አለብን። እባክሽ እናቴ መብራቱን አብሪልኝ። እሺ፣ መቼስ እምቢ አልልም። እማዬ ዳንኩኝ። ልጄ አምላኬ ተመስገን አምላኬ። ቅዱስ ቂርቆስ እንዴት ደግ ነው! እንዴታ በጣም ደግ ነው እንጂ። ሌላ ሲሬንሲ ሀገር ጎብኚዎችም ቢሆኑ በእርሱ ቤተ ክርስቲያን መጸለይን ይመርጣሉ። ካህኑ ምእመኑን ለመባረክ በወጣ ጊዜ ሙዳይ ምጽዋቱ ሞልቶ ይገኛል። ይህን ታምር እናቴ ነግራኝ ሰምቸዋለሁ። አንዲትም ብላቴና እጇ ላይ ከወጣባት እጢ ይፈውሳታል። ሐኪሞች ግን ሊፈውሳት አልተቻላቸውም ነበር። ሌላ ብዙ ተአምራት ተደርገዋል። ለአንቺም አንድ ተአምር እንደተደረገልሽ ሰምተናል። እስኪ ስለ አንቺ ንገሪኝ። በእርግጥ እድለኛ ነበርኩ፣ ምክንያቱም ቅዱስ አባኑምም ተራርቶኝ ነበር። እሱም እንደ ቅዱስ ቂርቆስ ያለ ሕፃን ነው? ትክክል። በአንገቴ ላይ እጢ ወጥቶብኝ 2 ጊዜ ቀዶ ጥገና አድርጌ ነበር። ሐኪሞቹ እጢዎቹ ስር የሰደዱና ጨርሶ የማይድኑ እንደሆኑ ደረሱበት። ተከታታይ ሕክምና ስለሚያስፈልግ እኔም ሕክምናውን ጀመርኩ። ራጅ ተነሳው፣ እንዲሁም የደም ምርመራ አደረኩ። ውጤቱንም መጠባበቅ ጀመርኩ። አምላኬ ሆይ ኃጢአቴንና በደሌን ሳትቆጥርብኝ ስለማስተምራቸው ስለነዚያ ሕፃናትን ቦቀቅላዎች ብለህ ከዚህ በሽታ ይፈውሰኝ። ጌታ ሆይ ቅዱስ ቂርቆስ፣ ቅዱስ አባኑ ከዚህ በሽታዬ ተፈውሼ ወደምወዳቸው ልጆቼ ተመልሼ ያስተምራቸው ዘንድ እንድታማልዱኝ እማጸናቸዋለሁ። ረንሲ፣ እንዴት ነው ውጤቱ ዶክተር? የማይታመን ነገር ነው። ምንድን ነው የማይታመነው ነገር? የራጁ ውጤት ምንም እንደሌለብሽ ያሳይ። ከሰማዕታቱና ከቅዱሳኑ በላይ ምን አለና? ይህ የቅዱስ ቂርቆስና ቅዱስ አባኑም ተራዳይነት ነው። ምንድን ነው ያልሽው? ቅዱስ ቂርቆስና ቅዱስ አባኑም ነው ያልሽው? እባክሽ በጸሎትሽ አስብኝ። ተመስገን አምላኬ፣ እግዚአብሔር ይባርካቸው።
ይህን ታምር እናቴ ነግራኝ ሰምቸዋለሁ። ታዲያ ለምንድን ነው ደግሜ እንድነግራችሁኝ ያደረጋችሁኝ? ከአንቺ አንደበት መስማት ስለፈለግን ነው። ደህና ይሁን። አሁን የቅዱስ ቂርቆስና የእናቱን ቅድስት ኢየሉጣን ታሪክ ማወቅ ይገባናል። ይህም በክርስቶስ ያላቸውን የጸና እምነት ታውቁ ዘንድ ነው። ታሪኩን ከመጀመሪያ ጀምሮ ማወቅ እንፈልጋለን። ንጉሥ ቆስጠንጢኖስም የእናትና ልጁን ታሪክ በጣም ያደንቅ ነበር። ታሪካቸውንም የሰማው የቅዱስ ቂርቆስና የቅድስት ኢየሉጣ አገልጋይ ከምትሆን ከሶፊያ ነው። ይህንን ትእዛዝ አሁኑኑ አስፈጽም። እሺ ግርማዊ ነው። ሌላ አስቸግር አለ? ሶፊያ የምትባል ደንገጡር ክቡርነቶን ለማየት ስትመላለስ ይኸው 3 ቀን ሆኗታል። እኔን ማየት ፈለገች? ለምንድን ነው አለች? እንዳለችው ከሆነ የቅዱስ ቂርቆስና ኢየሉጣ አገልጋይ ነበርኩ ነው የምትለው። ሰማዕቷን ቅዱስ ኢየሉጣንና ልጇን ቂርቆስን? አምላኬ ሆይ የሰማዩ ገጽ በብርሃን ተሞልቶ ቅዱስ መስቀሉ ተገልጾልኝ ከታየን ጊዜ ጀምሮ ሕሊናዬ ሁሉ በቅዱስ ቂርቆስ ታሪክ ተማርኮ ይኖር ነበር። የልጇንና የኢየሉጣንን አጽም የሚገባቸውን ክብር ያገኙ ዘንድ የት ቦታ እንደማሳርፍ ለማወቅ እጓጓ ነበር። አሁኑኑ በቶሎ አስገባት። እሺ ግርማይ ነው። ጌታዬና መድኃኒቴ ኢየሱስ ክርስቶስ በቅዱስ ቂርቆስና በቅድስት ኢየሉጣ ተራዳኢነት አጽማቸው በዚህ በታላቅ ቦታ ያርፍ ዘንድ ይህንን ሁሉ አገር አቋርጬ መጣ። እባክህን ንጉሡን አነጋግረው ዘንድ ያንተ ፈቃድ። ይህ ጉዳይ ለንጉሡ እጅግ ጠቃሚ ነው። ደግሞም ክርስትና የግዛቲቱ ብሔራዊ ሃይማኖት እንዲሆን አውጆ የለ አልነገርከውም እንዴ? አሁኑኑ ሊያዩሽ ይፈልጋሉ። ጀማትተውኝ እርግጠኛ ነበርኩ። መንገድሽን ቀና አድርጎ በሰላም እዚያ ደረሰሽ አምላክ ይመስገን። አመሰግናለሁ ግርማዊነቱ። ስምኝ ሶፊያ፣ የቅዱስ ቂርቆስና የእናቱን ቅድስት ኢየሉጣን የሕይወት ታሪክ ለመስማት በጣም ጓግቻለሁ። እባክሽ ስለ እነርሱ ሁሉንም ንገሪኝ። በጣም ረዥም ታሪክ ነው። እናም ጊዜ አይኖሮት እንደሆን ብዬ እሰጋለሁ። ስምኝ ሶፊያ፣ በእግዚአብሔር ተራዳኢነት ብዙ ጦርነቶችን በድል ተወጥቻለሁ። ወደ ጦርነት ከመግባቴ በፊት ወደ እግዚአብሔር እጸልያለሁ። የቅዱሳን ምልጃና የመስቀሉ ኃይል እንዳይለየኝ እማጸናለሁ። የቅዱሳኑ ምልጃ ጦርነቶችን ሁሉ በድል እንድወጣ አድርጎኛል። አንድ ምሽት የማይረሳኝ ነገር ተከሰተ። በሰማይ ላይ የጌታዬና የመድኃኒቴ የኢየሱስ ክርስቶስን መስቀል አየሁ። የሰማዩን ገጽ አድማሱን ሁሉ በብርሃን ሞልቶት ነበር። እስካሁን ድረስ በጆሮዬ እያቃጨለ የሚሰማኝ ድምፅ ሰማሁ። እንዲህ የሚል ነበር፣ በዚህ መስቀል ታረጋጋለህ። አዎን፣ በመስቀሉ ድል አድራጊ ትሆናለህ። ይህ ማለት በመስቀሉ ኃይል ጠላቶችን ድል ታደርጋቸዋለህ ማለት ነው። በመስቀሉ ኃይልና በቅዱሳን ምልጃ ታግዤ ባልኩባቸው የጦር ሜዳዎች ሁሉ ባለድል ነበርኩ። እመኚኝ ሶፊያ፣ አሁን የጦር ነገር ሰልችቶኛል፣ ታክቶኛል። የዚህ ዓለም ሐሳብ በቅቶኛል። አሁን ከዚህ ዓለም ጣጣ ነፍሴን የማሳረፍባት ስለ እነዚህ ታላላቅ ቅዱሳን መንፈሳዊ ዜናን ከአንቺ መስማት እሻለሁ። ምክንያቱም ለእኔ የእነዚህ ቅዱሳን ታሪክና የመስቀሉ ነገር ምግበ ነፍሴ ናቸውና ነው። እባክሽን ስለ እነርሱ ሁሉንም ንገሪኝ። እንደ እውነቱ ከሆነ አመጣጤ አጽማቸው ወደሚገኝባቸው ቦታ ይዘዋወር ዘንድ ፈቃዶትን ለመጠየቅ ነው። አጽማቸው የት እንዳረፈ ታውቂ ነበር? አዎ፣ እዚህ የመጣሁት ለዚሁ ነው። ቀን ቢሆን ኖሮ አጽማቸውን አምጥተን በቆስጠንጥኔዎስ ካቴድራል በክብር እናሳርፈው ዘንድ አሁኑኑ ወስድሽ ነበር። ግን ምንም አማራጭ የለኝም። እዚሁ ቁጭ ብዬ የተቀደሰ ታሪካቸውን ከአንቺ ከማዳመጥ በስተቀር እባክሽን ስለ እነርሱ ሁሉንም ንገሪኝ።
ግርማዊነቱ፣ በእውነቱ ከሆነ ቅድስት ኢየሉጣ ከተወለደችበት ጊዜ አንስቶ በሰማዕትነት እስካረፈችበት ጊዜ ድረስ በጣም የተባረከች ሴት ነበር። በኢቆንዮን ከተማ ነበር የተወለደችው። ታላቋ ከተማችን በብዙ ቅዱሳን የተባረከችና ሐዋርያው ቅዱስ ጳውሎስና ቅዱስ በርናባስ ከተማዋን ጎብኝተዋታል። በተለይ ኢቆንዮንን የግዛታችን አካል ናት። በመጽሐፍ ቅዱስም የሐዋርያት ሥራ ምዕራፍ 14 ቁጥር 1 ላይ ስለ ከተማዋ እንዲህ ይላል። በኢቆንዮንም እንደ ቀድሞ ወደ አይሁድ ምኵራብ ገብተው ከአይሁድና ከግሪክ ሰዎች ብዙ እስኪያምኑ ድረስ ተናገሩ። እናም ኢቆንዮን የኢየሱስ ክርስቶስን መንግሥት በሰበኩት በሐዋርያው ቅዱስ ጳውሎስና ቅዱስ በርናባስ ጉብኝት ተባርካለች። መጽሐፍ ቅዱስ እንዳነበቡ ግልጽ ነው። ትክክል ነሽ ሶፊያ። መጽሐፍ ቅዱስማ መንግሥቴን የማስተዳድርበት መመሪያዬ ነው። ግን ስለ ቂርቆስና ስለ እናቱ ቅድስት ኢየሉጣ ያለኝ ዕውቀት ጥቂት በመሆኑ ይቅርታ አድርጊልኝ። ዛሬ አምላኬ አንቺን ወደ እኔ ላከው ስለ እነዚህ ቅዱሳን እንድትነግሪኝ ነው። እናም እባክሽን ንገሪኝ። ግርማዊነቱ፣ የአምላክ ፍቃድ በምናምንቴ ነገር ላይ አድሮ ይገለጻል። ቅድስት ኢየሉጣ በእስያ ከሚገኝ የመሳፍንት ቤተሰብ ወገን ናት። መልከ ግቡ፣ ባለጸጋ ወጣት ሴት፣ እንዲሁም በጠባዩ መልካም ነበረች። ከሁሉ ነገር በላይ ደግሞ ራሷን ለቤተ ክርስቲያን የሰጠ የተባረከች ክርስቲያን ነበረች። በጸሎት ድሃ አደጎችን በመርዳት ደስታን ታደርግ ነበር። ስለ ክርስቶስ ሲሉ በስር የሚንገላቱትን እስረኞች በመጎብኘት ጊዜዋን ሁሉ እነሱን በመርዳትና በማገልገል ታሳልፍ ነበር። ምግቡ የት ያለ እናቴ? ለ2 ቀናት ያህል ምግብ አልቀመስንም። ጌታ ሆይ ይቅር በለኝ። እዛ ምድጃው ላይ እኮ አለ፣ ሲበስል ወዲያውኑ እንበላለን። እየዋሸሽኝ ነው እንዴ? ምን እያልሽ ነው? ምድጃ ላይ ውሃ ከተጣደበት ድስት ውጭ ሌላ ምንም የለም። ምን ላድርግ ልጄ? ተግተን ብንጸልይ እኮ እግዚአብሔር በረከቱን ይልክልናል። ትናንት ሌሊቱን ሙሉ ስጸልይ ነው ያደርኩት። በተቸገራችሁ ጊዜ እኔ ረዳት ሆናችኋለሁ ላለው ጌታ ጸሎቴን ከማቅረብ ቸል አላልኩ። እንጸልይ እስኪ ልጄ። ጌታ ሆይ አንተ ቸል እንደማትለን አውቃለሁ። በተለይ ስለ ሕፃን ወንድሜ ስትል። ማነው? በሩን ክፈች እስኪ እኔ ልጅ። እንደምን አላችሁ? ግቡ እባክህ። እንዳንቺ ያለች የተከበረች ሴት ትጎበኘኝ ዘንድ አይገባም። ሁላችንም አንድ ነን። ይህችን ጥቂት ነገር ለአንቺና ለልጆችሽ ብዬ አምጥቼልሻለሁ። አንቺ ለእኛ ከእግዚአብሔር የተላክሽ መልእክተኛ ነሽ። መጽሐፍ ቅዱስ እናት ልጇን ትረሳ ይሆናል እላችኋለሁ፣ እኔም አልዘነጋችሁም ይል የለም እንዴ? እግዚአብሔር ይባርክ። ማንም ክርስቲያን የሆነ ለሁሉ እንዲሁ ቸርነትን ማድረግ ይገባዋል። ሁሉም ክርስቲያን አንድ ሐሳብ ሊኖረው ይገባል። እንዲህ ሲሆን ነው አንዱ ለአንዱ መተሳሰብ የሚኖረው። ደህና ሰንብቱ። እግዚአብሔር ይባርካችሁ። ስለ ቸርነትህ አመሰግንሃለሁ። ልዕልቶን በጉብኝቶ በጣም ክብር ተሰምቶናል። እርስዎ ግን መምጣት አያስፈልጎትም ነበር። እስረኞችን በሚገባ እየተንከባከብናቸው ነው። እስረኞቹን እኔው ራሴ መጎብኘቴ በጣም ያስደስተኛል። እግዚአብሔር ይባርኮት። ለዚህ ፍቅሮ ዋጋዎትን አያሳጣዎት። ይግቡ። አምላኬ ሆይ እኔ ንጹሕ ነኝ፣ ወንጀለኛ እንዳልሆንኩ አንተ ታውቃለህ። አንድ ነገር አድርግ እንጂ ያንቺን ትእዛዝ እኮ ነው የምንጠብቀው። ክርስቲና ምን እንደምፈልግ ታውቂ የለ? ሂጂና እስረኞቹ የሚያስፈልጋቸው ነገር ካለ አጣሪ። አንቺ ደግሞ የቀረውን ነገር አከናውኚ። እግዚአብሔር ይባርክሽ ልዕልት ሆይ፣ አንቺ ብቻ ነሽ ጠያቂ። ምንም እንኳን በእነሱ ምክንያት ብታሰርም ባለቤቴና ልጄ እንዲጠይቁኝ አልተፈቀደላቸውም።
ስለ ባለቤትህና ልጅ ጉዳይ ምንም ነገር እንድትጨነቅ አልፈልግም። በየጊዜው እኔ እየሄድኩ ጠይቃቸዋለሁ። የሚያስፈልጋቸውንም ሁሉ እያቀረብኩላቸው። ግን ልታሰር አይገባኝም ነበር። የታሰርኩት የልጄን ረሃብ ለማስታገስ አንድ ሙልሙል ዳቦ ለመስረቅ ስሞክር ተይዤ ነው። ስርቆት መቼም ወንጀል ነው። ህግ ደግሞ ህግ ነው። ከስር የማስለቀቂያ ፍቃድህን አንተን ወክዬ አስገብቼልሃለሁ። እንደሚቀበሉኝ ተስፋ አለኝ። ማመልከቻ ተቀባይነትን ያገኝ ዘንድ ጸልይ። ጸሎት እግዚአብሔር ይባርክሽ። እንዴት እንደምጸልይ ያስተማርሽኝ አንቺ ነሽ። ጸሎት በእስር የገጠመኝን ጭንቀት አቃሎልኛል። በምጸልይበትም ጊዜ አምላኬ እኔ ጋር እንደሆነ ይሰማኛል። ትክክል ነህ። በየትም ቦታ ሆኖ መጸለይ አምላካችን ከእኛ ጋር እንዳለው ነው እንዲሰማን ያደርጋል። ክብርት ሆይ እግዚአብሔር ይባርክሽ። ውለታሽን እንዴት አድርጌ እንደምከፍለው አላውቅም። ከአንተ ብዙ ውለታ እጠብቃለሁ። ዓይኔን እንኳን አውጥቼ እንድሰጥሽ ብትጠይቂ በደስታ ሰጥሻለሁ። ሰላም ለአንተ ይሁን ወንድሜ። እኔን ክብርቱ ወንድሜ ብለው ጠሩኝ። ለእኔ እኮ ያ አይገባም። መጽሐፍ ቅዱስን ታነብ የለ እንዴ? ወንድሜ ብዬ እንድጠራህ ያደረገኝ የእግዚአብሔር ቃል ነው። እግዚአብሔር ይባርክ። መጽሐፍ ቅዱስን እንዳደንቀው እንዳነባው ያደረጉኝ እርሶ ነው። ጥሩ። ሁሌም ስታነብ ለእኔም ጸልይልኝ። የድንግል ማርያም የሰማዕታትና የጻድቃን ጸሎት ከእርሶ ጋር ይሁን። ሰላም ለእናንተ ይሁን። ሰላም ላንቺ እህታችን። እንኪ ላንቺ ደግሞ ይኸውልሽ መጽሐፍ ቅዱስ። እንኪ ላንቺም። እግዚአብሔር ይባርክሽ። አንቺ ብቻ ነሽ የምትጠይቂኝ። ትፈልጊው የነበረውን መጽሐፍ ቅዱስ ይኸውልሽ። እንድንጸልይ ካስተማርሽን ጊዜ ጀምሮ በየቀኑ እየተሰበሰበን ጸልያለን። እንዲለቋችሁ ለማድረግ እየጣርኩ ነው። እንኪ ልዕልት ሆይ እግዚአብሔር ይባርክሽ፣ እግዚአብሔር ይባርክሽ። ግን ከስር በተለቀቃችሁ ጊዜ ሁላችሁንም በቤተ ክርስቲያን እንዳገኛችሁ እፈልጋለሁ። ይህም ቤተ ክርስቲያን ነው። ፍትህ አጥቼ በሕይወቴ ሙሉ ተንገላትቻለሁ። ሳስበው ይሁ ያለ አግባብ የምሞት መስሎ ይሰማኛል። ሶፊያ እንኪ አንቺ አደያቸው። እንዲህ ያሉ ቃላትን ከአንቺ መስማት አልሻም። በእግዚአብሔር ፍጹም ተስፋ አትቁረጪ። ፍትህ እንዲጓደል እግዚአብሔር ይፈቅዳል ብለሽ ታስቢያለሽ? እናስ ይህን ምን ትይዋለሽ? ይህማ ፈተና ነው። ይህም ፈተና ተጋፍጠሽ ከተወጣሽው ወደ እግዚአብሔር ይበልጥ ትቀርቢያለሽ። ይህ ፈተና ደግሞ የእሳት ያህል ነው፣ ወርቅን የሚያነጻ እሳት። ወርቅ እንኳን ወርቅ ሻጋታ ብረትም አልሆን። ዋጋ ያለሽ መስሎ እንኳን አይሰማሽም። የማረባ ነኝ ትያለሽ። ኃጢአትና ውርደትን እኮ ነው የተጋፈጥሽው። ይህ ታዲያ ወርቅ ነሽ አያሰኝሽም? ልዑል ይሁን እንጂ የሴትን ልጅ ክብር ሊደፍር ይችላል። ክብሬን አላስነውርም ስለው የአስተዳዳሪውን ስም አጠፋሽ ብሎ ነጀለኝ። እውነቱ መገለጡ አይቀርም፣ የእውነት ፍርድም መፈጸሙ አይቀርም። ልዑሉን ተቃውመው የአንጥረኛውን ሴት ልጅ ያምናሉ ብለሽ ታስቢያለሽ? ለምን አይሆንም? ቢያንስ ማመልከቻሽን ሊቀበሉሽ ይገባ ነበረ። ማመልከቻው ሞልቻለሁ፣ ጉዳይሽንም አስረግጬ ነግሬያቸዋለሁ። ይህ ልዑል ተብዬ እንዲሁ ከሌላ ሴት ጋር ችግር እንደነበረበት አረጋግጬ አሳውቂያቸዋለሁ። ልዩነቱ ግን ያንቺ አሻፈረኝ ባይነት ነው። ያንቺን ጉዳይ በአጽንኦት እንደሚያዩ ቃል ገብተውልኛል። ምህረት የሚያደርጉልኝ ይመስልሻል? ምህረት ከእግዚአብሔር ነው። አምላኬ ሆይ ክብርት ሆይ ጌታ ጸሎትሽን ሰምቷል። እኔ አላምንም። ስሚ ሊዲያ፣ ይህ ለሰው የሚቻል አይደለም፣ ለእግዚአብሔር ግን ሁሉ ይቻለዋል። አንድ ነገር ቃል እንድትገቢልኝ ይፈልጋል። ሕይወቴንም ሁሉ ለአንቺ እሰጣለሁ።
አይደለም። እንዲያው ቃል እንድትገቢልኝ የምፈልገው ነገር ከእስር ቤት እንደተለቀቅ የምትሰሪውን ሁሉ ለነፍስሽ ስትይ እንድታደርጊው ነው። ለማውቀው ሰው ሁሉ፣ ለጎረቤቶቼና ለራሴ ነፍስ ስል መልካሙን ሁሉ አደርጋለሁ። ክብርት ሆይ፣ እስር ቤቱ በጉብኝቶ በጣም ክብር ተሰምቶታል። እርሶ መጎብኘት ከጀመሩበት ጊዜ አንስቶ እስረኞቹን መልካም ስነ ምግባር እያሳዩ ነው። ማንበብና መጸለይም ጀምረዋል። ለመልካም አያያዛችሁ በጣም አመሰግናለሁ። ይቅርታ ያደርጉልኝ። የሊዲያን የማስለቀቂያ ፍቃድ እንዳትዘነጉ አደራችሁ። እባክዎትን ያፋጥኑላት። እሺ፣ እንዳሉት አደርጋለሁ። ደህና ይሰንብቱ። እግዚአብሔር የታላቋን የቅድስት ኢየሉጣን መንፈሳዊ አገልግሎት ይባርክ። ከልጅነቷ ጀምሮ እግዚአብሔር የአገልግሎት ጸጋ አድሏታል። ቅዱስ ጴጥሮስ በመጀመሪያው መልእክቱ እያንዳንዳችሁ የጸጋ ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳቸው አገልግሉ፣ ደጋግ መጋቢዎች እንደመሆናችሁ የእግዚአብሔር የጸጋ ሙላት ይደርብን የሚለውን ቃል ትፈጽም ዘንድ ራሷን ለዚያ አገልግሎት የሰጠች ጽኑ እምነት ያላት ክርስቲያን ናት። ሕይወቷን ሁሉ በእምነት ጸንታን ያሳለ። ምክንያቱም እኔ መንገድና እውነት ሕይወት ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል በሚለው ቃል የታመነች ነበረች። እስኪ ንገሪኝ ሶፊያ፣ እንዴት ነበር ያገባችው? ልጇን ቅዱስ ቂርቆስንስ እንዴት ነበር የወለደችው? ቅድስት ኢየሉጣ ከአንድ የተባረከ ክርስቲያን ጋር ነበር የተጋባችው። ኑሯቸው የሚያስቀና እንዲሁም ለክርስቲያኖች አርያ የሆነ የእግዚአብሔር ስም የሚከበርበት ነበር። ቤተሰባቸው ፍቅር፣ መተሳሰብና መከባበር መለያው ነበር። ልጇን እንደ እግዚአብሔር ፍቃድ ተንከባክባ የምታሳድግ መልካም እናት ነበረች። ይህ መልካም ሰብናዋ በእርግጥም ከልጅነቱ ጀምሮ በክርስቲያናዊ ስነ ምግባር ተኮትኩቶ ባደገ በልጇ ተገልጿል። ልጃቸው ቅዱስ ቂርቆስን በክርስቲያናዊ ስነ ምግባር ኮትኩተውን ያሳደጉ። እድሜው 1 ዓመት ከጥቂት ወራት በሆነ ጊዜ እኔ ክርስቲያን ነኝ ይል ነበር። ይህ ደግሞ ስሙ ቂርቆስ ብለው ለምን እንደሰየሙት ያሳያል። በግሪክ ቋንቋ ቂርቆስ ማለት እግዚአብሔርን የሚወድ ማለት ነው። አንድ ቀን ቂርቆስ ከመስዋዕቱ በፊት በሐዲስ ኪዳን ሰንበት ማለት የጌታ ቀን ማለት ነው እያለች ታስረዳው ነበር። ለእኔ ግን ያ ዕለት የጌታዬና የመድኃኒቴ የኢየሱስ ክርስቶስ መስቀል በጠላቶቼ ላይ ድል እንድቀዳጅ የቸርነቱን ሥራ ያደረገልኝ ዕለት ነው። ዳሩ የኢየሉጣ ትዳር ብዙም አልዘለቀም። ባለቤቷ ገና በወጣትነቱ በማረፉ መበለት ሆነች። ቀደም ብዬ እንደነገርኩት ብቻዋን ነው ልጇን ቂርቆስን በመንፈሳዊ ሥርዓት ኮትኮት ያሳደገችው። ትጎበኘኝ ዘንድ አይገባኝም፣ እኔ ኃጢአተኛ ነኝና ቃልህን ብቻ ተናገር፣ ነፍሴም ከቁስሏ ትፈወሳለች። ኃጢአትሽ ተሰረየችልሽ ብቻ በለኝ። አንድም በጎ ሥራ እንኳን የሌለኝ ባዶ ነኝ። ምሕረት ርኅራኄና ፍቅርህ አይለኝ። ምሳሌ ከሌለው ከመንበረ ክብርህ ከሰማየ ሰማያት ወደዚች ጎስቋላ ምድር ወርደህ በበረት ለመወለድ የወደድክ መምጣትንም የተጠማችውን ጎስቋላዋን ነፍሴን ትጎበኛት ዘንድ እማጸንሃለሁ። ልቤ በሐሴት ተሞላች፣ አንደበቴም አንተን ታመሰግናለች። ነፍሴም አምላኬን ታከብራለች፣ መንፈሴም ከመድኃኒቷ ጋር ደስ ይላታል። ወደ ሰርጉ ድግስ እታደም ዘንድ በመንፈስም እጠነክር ዘንድ አዲሱን ልብስ እንድታለብሰን እነሆ ወደ አንተ መጥቻለሁ። እምነቴም የጸና ተስፌም የለመለመ ይሆናል። የዳግም ልደቴ የመንጻቴ የነፍስና የሥጋዬ ቅድስና የእውነተኛ ፍቅርና የዘላለማዊ ደስታ ምስክር ይሆናል።
ክብርት ሆይ እንደ አንቺ ያለሽ ልዕልት እኔን የመሰለ ብላቴና ለመጎብኘት እንዴት እዚህ ድረስ ልትመጣ ትችላለች? ጌታችን ኢየሱስ ክርስቶስ በዚች ምድር ላይ ሲመላለስ ድሃ አደጎችንና በሽተኞችን ጎብኝቷቸው የለምን? እኔ ደካማዋ ታዲያ ብጎበኝሽ አትፈቅጅልኝም? ልዕልት ሆይ ስለ እኔ ጸልይልኝ፣ መልካም ልጅን ይሰጠኝ ዘንድ። በየሳምንቱ ከቅዱስ ቁርባኑ መሳተፍ ይገባሻል። እንዲህ ካደረግሽ ጽንሱ ከጸጋው ተካፋይ ይሆናል። ሄለንና ማርያም ወዴት አሉ? ማርያም፣ ሄለን ኑ ወዲህ። ሰላም፣ እንዴት ናችሁ? ያለፈውን ሳምንት የመጽሐፍ ቅዱስ ቃል ታስታውሱታላችሁ ወይስ ረስታችሁታል? አሁን እናስታውሰዋለን። እኔ የዓለም ብርሃን ነኝ። ሌላውስ ማርያም? ወደ ጋቤል ቤት እንሂድ ባሉን ጊዜ ደስ አለኝ። ሌላስ ማርያም? እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደፊት ለምንም አይጠቅምም። ወደ ውጭ ጥሎ በሰው ከመረቀጥ በቀር። እግዚአብሔር ይባርካችሁ። አንድ ላይ ማዕድን ቀርብ ዘንድ ገበታውን ታሰናጅልን። እንዲህ ያለ ክብር ለኛ አይገባንም። ሁላችንም አንድ እንደሆንን አልነገርኩሽም? መጽሐፍ ቅዱስ እንዲህ ይላል፣ ልጁ ከባርነት ነፃ ካወጣችሁ ሁላችሁም ነፃ ናችሁ እንጂ ባሪያ አይደላችሁም። ይህ ቢሆንም እንኳን አንቺ እኮ ልዕልት ነሽ። የነገስታት ንጉሥ የሆነ ኃያሉ ጌታችንስ ስለኛ ሲል በበረት አልተወለደም? ተይ እንጂ ጊዜ አናባክን። ለማዕድ በቀረብን ጊዜ ይህን ሁሌ ማንሳት አለብን እንዴ? አባቴ መቼ ነው የሚመጣው? ውዱ ልጄ በገነት እንዳለ ነግሬህ አልነበር? እና ይመጣ ማለት ነው። አምላካችን ወደማያልፈው ዓለም በጠራን ጊዜ እኛም ወደ እርሱ እንሄዳለን። ኢየሱስን እወደዋለሁ፣ እርሱም ይወድሃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረክ ጌታችን ሆይ ከልጅነታችን ጀምሬ የተራዳህን ለሁሉም የዕለት ምግብን የምትሰጥ በረከትህ ይደረግልን። ሁሉም አንተን ይማጸናሉ፣ አንተም የዕለት እንጀራቸውን ትሰጣቸዋለህ። በቸርነትህ ሁሉንም ፍጥረት ትመግባለህ። ክብር፣ ምስጋና፣ ኃይልና ስልጣን ላንተ ይገባል። ይህን ማዕድ ያሰናዳህልን ዘላለማዊ የሕይወትን ምግብ ትመግበን ዘንድ አይነ ልቦናችንን አብራለን። ዘላለማዊ ሕይወት ለሚያስገኘው ምግበ ነፍስን ተጋ ዘንድ አቤቱ ተራዳ። ክብር ያንተ ናትና ለዘላለሙ አሜን። በሉ ብሉ፣ መልካም ማዕድ። እናም ያ የማይቀረው የመከራ ጊዜ መጣ። ለክርስትና ባለው ጥላቻ ብቻ አንገታቸውን እየተቀሉ የተሰዉትን እንደዚያ መከራ የተቀበሉትን በሺህ የሚቆጠሩ ክርስቲያኖች አረሳቸው። የእርሱ እርዳታ ባይታከል ኖር ያ የመከራ ጊዜ ባላለፈ ነበር። እንደ እውነቱ ከሆነ የአምላኬና የጌታዬ የኢየሱስ ክርስቶስ ሥራ ነው። የሰማዩን ገጽ በብርሃን ሞልቶ በዛ ምሽት መስቀሉ ተገልጾልኝ ያን ጊዜ ነው የተቀየርኩት። እናም በፍጹም ልቤ በኢየሱስ የታመንኩት የዚያን ጊዜ ነው ይህ የመከራ ዘመን እንዲቆም የወሰንኩት። ታሪኩን በተመለከተ ሶፊያ፣ በመጀመሪያ ዲዮቅልጥያኖስ ለክርስቲያኖች ጥሩ አመለካከት ነበረው። በጣም ያምናቸው ነበር። እንዲያውም በመንግስቱ ውስጥ ከፍተኛ ስልጣን እርከን ላይ የሾማቸው ነበሩ። ባለቤቱ ጵርስካና ሴት ልጁ ቫሌሪያ ክርስቲያኖች ነበሩ ይባላል። ኃጢአታችንን ይቅር ይለን ዘንድ ራሱን ለመስቀል አሳልፎ በሰጠን በኢየሱስ ክርስቶስ አማንያን ላይ ዲዮቅልጥያኖስ ተነሳባቸው። ይህም ነገር የተፈጠረው በእያንዳንዱ ጉዳይ ዙሪያ አማልክትን፣ ጣዖታትን ለማማከር ከሹማምንቶችና ከጦር አዛዦች እንዲሁም ከተወሰኑ ክርስቲያኖች ጋር ሆኖ ወደ ቤተ ጣዖት በሄደ ጊዜ ነበር። የጣዖቱ ሊቀ ካህን አማልክቶቻችን ጠላቶቻችን ባሉበት አያናግሩህም አለው። በእርግጥ ጠላቶቻችን ማለቱ ክርስቲያኖችም ነበር። በዚህ ንግግር ብቻ ዲዮቅልጥያኖስ በክርስቲያኖች ላይ ጥላቻ አደረበት። ወዲያውኑ ለአማልክቱ መሥዋዕት የማይገብሩትን ሁሉ አንገታቸውን እንዲቀላና እንዲሰቃዩ አዘዘ። እመቤት ኢየሉጣን እንዴት ናፈኳት!
ከእርሷ ጋር አብሬ መስዋዕትን እፈልግ ነበር። ጌታ በሕይወት ያቆየሽ የሰማዕቱን ሕፃን የቂርቆስንና የእናቱን የቅድስት ኢየሉጣን ጥዑም የሕይወት ታሪክ ለመላው ቤተ ክርስቲያን ታስታውቂ ዘንድ ነው። ያን ሁሉ መንገድ ተጉዤ የመጣሁት መልካም ፈቃድ ሆኖ ግርማዊነቱን ለመጠየቅ ነው። በዚያ በመከራ ጊዜ በሰማዕቱ ቅዱስ ቂርቆስና በእናቱ ቅድስት ኢየሉጣ ላይ የሆነውንና የደረሰባቸውን ሁሉ በትክክል ትነግሪኝ ዘንድ እፈልጋለሁ። እመቤት ኢየሉጣ በሰማዕትነት ባልፍ እነዚህ ጣዖት አምላኪዎች ልጄን ይወስዱብኛል ብላ ሰግታ ነበር እና ሀብትና ንብረቷን ሁሉ ጥላ እኔና ክርስቲና የተባለች አገልጋዩን ይዛ ወደ እስኮሊያ ተሰደደች። ነገር ግን የግዛቲቱ ገዢ ከኢኒንም አገር ገዢ የበለጠ ጨካኝ ነበር። መልሰን ወደ ጠርሴስ ኮበለልን። ወደ ጠርሴስ መምጣታችን ስህተት ነበር። እኔ እንጃ፣ የሰዎቹ አመለካከት ስጋት አሳድሮብኛል። ወደ መጣንበት እንመለስና የተሻለ ሌላ ቦታ እናፈላልግ። ማምለጫ መንገድ ያለንም አይመስለኝም። ለእመቤቴ እስኪመሽ ድረስ መደበቅ እንዳለብን ልንገራት። ከዚያም ይህን ከተማ በምሽት ለቀን እንሄዳለን። ከጠርሴስ ነው የመጣችሁት? አረ አይደለም፣ እንግዶች ነን። አሁን ከአንድ ሰዓት በፊት ነው ወደዚህ የደረስነው። ምንድን ነው ወደ ከተማችን ያመጣችሁ? በኢቆኒያና በቪዮሎኪያ ለልጄ ደህንነት ጥሩ ስላልነበር በዚህ ለመቆየት መጣን። እርዳን እባክህ ጌታ ሆይ ተራዳን። ሕግ ተላልፈሽ ወንጀል ፈጽመሽ ነው ወደዚህ የምትሸሽው? ክርስትናን እንደ ወንጀል ቆጥራችሁት ከሆነ እያደረግኩት ባለሁት ነገር ኮራለሁ። በንጉሠ ነገሥቱ አዋጅ መሠረት በአሁኑ ጊዜ የክርስትና ሃይማኖት ታላቅ ወንጀል እንደሆነ አታውቂም? እኔ ክርስቲያን ነኝ። እንዲህ በሐሰት ይወነጀሉ ዘንድ ክርስቲያኖች ያጠፉት ምንድን ነው? ፍቅር፣ ታማኝነት፣ ይቅርባይነትና ሌሎችን ከማገልገል ውጭ ሌላ አናውቅም። ይህ ደግሞ የኢየሱስ ትምህርት ነው። አነጋገርሽ የማን አለብኝነት ነው። አብደሻል ልበል? የማምንበትን ነው የተናገርኩት። እንደዚያ ነው ነገሩ? አዎን። በጣም ወጣትና የነግቡ እናት እንደሆንሽ ያለው እንክብካቤሽንም የሚሻ ንቁ ልጅም አለሽ። ይህን ክርስትና የምትዩን እምነት ወዲያ ጥለሽ በጁፒተር ብታመልኪ በነጻ አሰናብትሻለሁ። የማውቀውም የማመልከውም አምላክ ጌታዬና መድኃኒቴ ኢየሱስ ክርስቶስ ብቻ ነው። ስለሚጠብቅሽ መከራና ስቃይ የምታውቂው ነገር የለም? የእግዚአብሔር ፍቃድ ይሁን። ከእርሶ ጋር መጨቃጨቁ ዋጋ የለው። አንቺና ልጅሽ ትድኑ ዘንድ የተሰጠሽን መልካም አጋጣሚ አልቀበልም እያልሽ ነው። አመሰግናለሁ። ነገር ግን ይህ መስዋዕት ለመሆን መልካም አጋጣሚ ነው። ለዚህ እብደቷና እምቢተኝነቷ ዋጋዋን ታገኝ ዘንድ ወደ ገዢው አሌክሳንድሮስ ቤተ መንግስት ውሰዳት። ያረግነው ነገር ሁሉ ስህተት እንደነበር አይታይሽም? እኔ እንጃ፣ ሰውነቴ ከዳኝ። ይህ ማለት ኢየሱስ ክርስቶስን ካድነው ማለት ይሆን? ማንም አልጠየቀንም። ምናልባት እግዚአብሔር ለሌላ ዓላማ ስላትርፎን ይሆናል። እግዚአብሔር ሆይ ፍቃድህ ይሁን። ጌታ ሆይ ፍቃድህን አሳየን።